ስታርቂ ቪዲዮ ታይዋለሽ። እሺ አረዳለች እናተ አላሳየን ብላኝ በስንተኛ ቀማ ይዛህ መጣች። ሰላም ሰላም፣ ጤና ይስጥልኝ የተከበራችሁና የተወደዳችሁ በመላው ዓለም የምትገኙ ወገኖቼ ሰላማችሁ በያላችሁበት የዓለም ዳርቻ ይብዛልኝ። ሰላም ለሀገራችን፣ ፍቅር ለወገናችን ይሁን። ደህና ናችሁ ቤተሰብዬ? ከኔ ጋር ሁሉ ሰላም፣ ሁሉ መልካም ነው፣ እግዚአብሔር ይመስገን። እንግዲህ ትላንትና ሩታችን ማለት ነው ማንም ሴት ልትከፍለው የማትችለውን ከባድ መስዋዕትነት ከፍላ ልጇን ወደ አብርሃም ይዛ ሄዳለች። ቤተሰብዬ ሩት እያታሳዝንም? የምሬን እኮ ነው የምላችሁ። ምን አይነት ልባምና ምን አይነት ጠንካራ ምን አይነት አልበገር የሆነች ሴት ናት። የምሬን እኮ ነው። ማናችንም እኮ ማለት ነው ይህንን ነገር ልናረገው አንችልም አበደን። በታምር ሴት ልጅ እንደዚህ አይነት በደልና ጭቆና ደርሶባት ይህን ሁሉ ነገር ተቋቁማ መልሳ ያንን ነገር ችላ ተቃራኒ በሆነ ሀሳብ ማለት ነው በዚህ ልክ ትመጣለች ማለት የማይታሰብ ነገር ነው። ነገሮችን ሁሉ ባንዴ ነው የገለባበጠቻቸው ማለት ነውና ጥንካሬዋን፣ ብርታቷን እንዲሁም ደግሞ የተቋቋመቻቸውን ነገሮች ሁሉ ሳናደንቃት አላልፍም። የምር ቤተሰብ እስካሁን ድረስ እኔ በነሩታ ህይወት ውስጥ ይሄን ሁሉ ቪዲዮ ስከታተል ብዙ የሚያበግኑ እስቲ ለኔ የራሴን ውስጥ ጨጓራዬን እንኳን እስኪታመም ያደረሱኝ ብዙ ነገሮችን ባይኔ ተከታትያለሁ። ሩታ ግን ያን ሁላ ነገር አጠገቡ ሆና ረመጡ የወላፈኑ ያቃጠላት እዛ ህይወት ውስጥ ቁጭ ብላ ግን በዚህ ጤናማ በሆነ ሁኔታ ነገሮችን ሁሉ ቀልብሳቸው ማለት ነው በዚህ ልክ መምጣቷን ይደስ ብሎኛል። ነገር ግን ቤተሰብዬ ማለት ነው አብርሃም በእርግጥ ሲያየው ልጁን ደንግጧል። በዚህ ልክ እሷ ወደ ቤት ልጁን ይዛበት ትመጣለች ብሎ አላሰበም እና ነገሮች ያወዛገቡት ዋናው ምክንያት ብዬ የማስበው እንግዲህ ሩታ መጀመሪያ በነበረው ሁኔታዋና አሁን ላይ ባለችበት ሁኔታ ትንሽ ስለተቃራኒ ስለሆነበት፣ ምክንያቱም መጨረሻ የፍቺ ሰዓት ላይ እንደደረሱ ታውቃላችሁ ያኔና አሁን ደግሞ ነገሮች በሚገርም ሁኔታ ተቀልብሰዋል። ጎሽ ለልጇ ስትል ተወጋች የሚባል ተረትና ምሳሌ ያለና ይህ ሁሉ የሆነው እንግዲህ ሩታ ቀጣይ ላይፏ በተለይ ከራሷ በላይ ነው የምላችሁ ለልጇ አስባ ነው ከራሷ በላይ። ምክንያቱም ይሄ አንድ ፍሬ ህፃን ልጅ ምንም የማያውቅ አራስ ልጅ በዚህ ልክ በዚህ ሰዓት ላይ እንደዚህ አይነት ህይወት ውስጥ መግባት የለበትም። ወይም ደግሞ አባቱ ጋራ በእንደዚህ አይነት ሁኔታ ተራርቆ የሆነ ሰዓት ላይ መጥቶ የሚያየው የሆነ ሰዓት ላይ ደግሞ የሚለያዩት ይሄ ከባድ ህይወት ነው። እኔ በፊትም ብያቸዋለሁ እኮ ባልና ሚስት መካከል ልጅ ካለ ከባድ የሚሆነው ለልጅ ነው። ሚስቱና ባል ምን ይሆናሉ? ምንም የሚሆኑት ነገር የለም። ህይወት በፈለጉት አቅጣጫ ህይወታቸው ማስኬድ ይችላሉ። ግን መሀል ላይ የተፈጠረው ፍጡር ያሳዝናል እውነት ለመናገር እና አብርሃም እንግዲህ አንድ ነገር ማሰብ አለበት ብዬ አስባለሁኝ። ሩታ በዚህ ልክ እንዲህ መሆኗ አሁንም ድረስ ጥርጣሬ ውስጥ ከቶታል። ግን ደግሞ ላስብበት የሚለው ነገር እኛ ካንተ አልጠበቅንም ሲጀምር። እንዴ አንድን ሰው በድለከው ገፍተከው እሱ መልሶ ማለት ነው ትሪት ሲያደርግክ ያስደነግጣል። በእርግጥ አይደል ቤተሰብ ያልኳችሁም ለዚህ ነው። ማንም ሴት አትደፍረውም ሩታ የደፈረችውን ነገር ብያችኋለሁና ይሄ ነገር ይመስለኛል ለሱም ደግሞ ሌላ ነገር ውስጥ የከተተውና ወጣም ወረደም ግን ማለት ነው መንቦጣረሩ ወይም ደግሞ አንተ በዚህ ሰዓት ሪላክስ አድርገህ አንበሳ የሚያጫወት ሰዓት አይደለም አብርሃም። አንተ አሁን አንገትን ድፍት የምታረግበት ሰዓት ነው። ሚስትክ ቦንሳለች በብዙ ነገር ማለት ነው፣ በአስተሳሰብ ባካሄድ ትዳሯን ሁላ መፍታትም ትዳሯን ሁላ ማዳንም እንደምትችል አሳይታለች። ስለዚህ ማድረግ ያለብክ ነገር ይሄ ሁሉ በደል ይሄ ሁሉ መገፋት አንቺ ውስጥ ለካ ነበረ። ሚስቴ ይሄ ሁሉ በደል በድዬሽ በዚህ ልክ እንዴት ነው እንደዚህ ልትመለሽልኝ የቻልሽው እያልክ ነው እንጂ ፍቅር በሆኑ ቃላቶች ልትጠይቃት የሚገባው እንዴት በዚህ ልክ ተመለሽ፣ ያኔ ጋሽዬን እንዳልገፋሽ ወንድሜን እንዳልገፋሽ እምቢ እንዳላልሻቸው እያልክ የምታወራበት ሰዓት አይደለም አሁን። ጋሽዬም ሆኑ ወንድምክ ኤፍሬም ማለት ነው የሩታን ህይወት አያስቀጥሉላትም። ማንም ምንም ቢፈጥር ማለት ነው። ለምን መሰለህ? እሷ ነች ያለችበትን የምታውቀው፣ እሷ ነች ህይወቷ ውስጥ የምትወስነው። ባይዘዌ ብዙዎች ለማስታረቅ መሀል ሊገቡ ይችላሉ፣ ሀሳብ ሼር ሊያደርጉ ይችላሉ። ግን መጨረሻ ላይ ምንድነው የሚሆነው? ሁለቱ ናቸው ቁጭ ብለው ነገራቸውን የሚፈቱት። ልክ አሁን ሩታ እያደረገች ባለችው መንገድ ማለት ነው። እና ምንም ቅር ሊልህ አይገባም። ሄርሜላም ከህይወት ብትወጣ እነ ቡራቡሬና እነ አቤልም ቢወጡ ማለት ነው። እንዲያውም ሩታ መጀመሪያ ከህይወታቸው መውጣት ያለባት ሄርሜላ ናት ብላለች። አዎ ውልቅ ብላ መሄድም ያለባት እሷ ናት። ቀጣይ ግን እነዛን በሂደት ብላለች። ጭራሽ እንዲያውም ለነሱ ሽርፍራፊ ሰከንድ መሰጠት አለበት ብዬ አላስብም። እኔ መጀመሪያ ሄርሜላን ይዘዋት የመጡት እነሱ ናቸው።
እንዲያውም በጣም ያቃጣሪነት ሁኔታ እየታየባቸው ያለው ሩታና አብርሽ እንዲለያዩ በጣም ኃይለኛ ሆኖ ሲገፉ የነበረው ታሪኩ እዚህ እንዲደርስ ሲያደርጉ የነበሩት ቡራና አቤል ናቸው። በእነዚህ ልጆች ላይ ቀለል ያለ ነገር ሊታይ አይገባም ብዬ ነው ማስበው። እነዚህ ልጆች አሉ ማለት በእናንተ ህይወት ውስጥ ነገም ችግር አለ ማለት ነው ሩታ። ስለዚህ እንዲያውም እና አቤልና ቡራን ነገሮች በሂደት የተባለው ነገር እኔ ሂደትም አያስፈልገውም ነው የምለው። ዋነኛ ቀንደኛ እነሱ ናቸው። አስቀድሞ መምታት አሾክሿኪው እንዳይባላልና ህይወታቸውን እንዳይሆን ሲያደርጉ የነበረው ሁለቱ ናቸው። ለማንኛውም ግን ሩታዬ እኔ በህይወቴ ልደፍር የማልችለው በህይወቴ የማላደርገው ነገር ነው አንቺ ያልደረግሽው። በቃ ማለት ከባድ ውሳኔ ነው የወሰነችው። አሁን ላይ ስታዩ ይሄ ነገር ወደ እውነት ያመራ ነው የሚመስለው። ሩታ ሌላ አላማ ኖሯት ነው ሜቢ ልታናድድ ልታበሳጫቸው ሜቢ ሌላ ነገር ሊኖረው ይችላል ብለን ነበር። ግን አሁን ላይ እንደዛ አይደለም። እኔ በዛሬው ወይም ትላንት በተለቀቀው ቪዲዮ ላይ እንዳየሁት ከሆነ ሩታ ነገሮችን ማስተካከል ወይም ደግሞ እስቲ በዚህ መልኩ እንኳን ነገሮች ልሞክር ብላ የመጣችበት መንገድ ነውና እንግዲህ አሁን ላይ አትፍዘዝብን አብርሃም። ማለት እነሱ ሞኝ የሚሉክ ነገር እውነት ሞኝ ነው እንደ አብርሃም እንድንል አታርገን። ባይዘው ሞኝ ማለት በአንድ ሳይዱ ብቻ ነው እኔ ልገልጽላችሁ የምችለው። ነገሮችን ፊት ለፊቱ ያለውን ነገር አጥርቶ ወይም ደግሞ ትክክለኛ የሆነውን ነገር መጨበጥ የሚያቅተው ሰው ነው ሞኝ ማለት ነው። እንዲሁም ደግሞ በራሱ ህይወት ውስጥ ሌሎች እየመጡ እቺን ሴት ያዝ እቺን ሴት ልቀቅ እያሉ ለሱ ልክ በቃ ምንም አይምሮ እንደማይሰራ ሰው እኮ ነው የሆነው እሱ ሄርሜላን በተቀበለ ሰዓት ማለት ነው። እነዛ ልጆች እሷን ይዘዋት ሲመጡ እንዴት እሷን በዛ ልክ ተቀብሎ በዚህ ልክ ህይወቱን ሊያስኬድ ይችላል ማለት ነው። ማሰብ ያለብን ነገር በማስተዋል አሁን ማድረግ አለብህ ማለት ማንም ሴት የማታደርገውን ሩታ ላይ ከደረሰው በደል አንፃር ሌሎች ሴቶች የማይሞክሩትን ነገር ሩታ ሞክራለች። ስለዚህ አሁን ላይ አንተ የምትጃጃልበት ሰዓት አይደለም ማለት ቃላቶችን በራሱ ማለት ነው ትክክል አይደሉም። ላስብበት የኔና ያንቺን ነገር ላስብበት የምትለው ሌላ አሁንም ዘላይ ያልጠገብከው ወይም ደግሞ አሁንም ደግሞ ሌላ ያሰብከው ነገር ከሌለ በስተቀረ ምንም ከዚህ በኋላ የሚያስገድድክ ወይም ደግሞ የሚያስጨንቅ ነገር አለ ብዬ አላስብም። አቀለለችልህ እኮ አንተ ያልደፈርከውን አንተ ያላደረከውን ነገር አድርጋ አሳየችክ። በዚህ ልክ የምትሄድ ሴት ስለሌለች በዚህ ልክ ባሏ ወደ ሌላ ሴት ሄዶባት እሺው እንግዲህ ልመልሰው ባሌን ብላ የምትጣጣር ሴት የመጀመሪያ ሩታን ያየሁት። ስለዚህ ሩታ በጣም ጠንካራ ጎበዝ ሴት ነሽ። እንግዲህ እግዚአብሔር በህይወትሽ ውስጥ ሁሉ መሳካትን ያደርግልሽ። በእውነት እንደዚህ አይነት ሴቶች ብዙ ጊዜ ጠንካራዎች ብዙ ፈተናን ያልፋሉ፣ ግን ደግሞ ብዙ ፈተና በህይወታቸው ውስጥ ይመጣል። ከጥንካሬያቸው አንፃርም ደግሞ መወጣት ይችላሉ። እና እስቲ አሁን ያለችበት ስቴፕ ቤተሰብ እንዴት አያችሁት እናንተ? ጥሩ ነው የሄደችበት መንገድ ትክክል ነው ትላላችሁ? በተረፈ ግን ቀጣዩን እናያለን። ለማንኛውም መውጣት ያለባቸው ሁሉ መውጣት አለባቸው። ትክክል ነው። መሄድ ያለበትም ይሄዳል። ግን ደግሞ ሩታና አብርሽ መካከል አንድ መፈጠር ያለበት ትልቅ ነገር አለ። ቤተሰብ ማለት ነው። ለነገ ዋስትናቸው የዛሬው ቁጭ ብሎ መነጋገራቸው ነው ብዬ አስባለሁ። የተፈጠሩት ነገሮች መጥራት አለባቸው። ምክንያቱም አሁንም ሩታ ወደ ከፋ ህይወት ውስጥ መግባት የለባትም። መነጋገርም መልመድ አለበት አብርሃም። ሰው ገና ላይ ገና ሲያናግረው ጭንቀት የሚለውን መንፈስም በጸበል የሚሆን በምን ማስወጣት አለበት። ቁጭ ብሎ መነጋገር ማመን አለበት። ካልተነጋገሩ አሁንም የሚጠራ ነገር ስለሌለ እንደዛው በተዳፈነ ህይወት ውስጥ ገብታ ሩታ የተዳፈነ ህይወት መኖር የለባትም። እንዲያውም የከፋ ነገር እንዳይመጣ ማለት ነው። ቁጭ ብሎ መነጋገር። እስካሁን የተደረገውን ድርጊት እርስ በርሳቸው ከካሜራ ውጪ ነው የምላችሁ ተነጋግረው የተፈጠረው ነገር ሁሉ ጥርት ብሎ ማከላቸው ቁርሾ እንዳይነር ሆኖ እሱም ደግሞ ሁለተኛ ሶስተኛ ስህተት 4 5 እያለ እንዳይሄድ ሊያስቆም የሚችለው ነገር ተፈጥሮ ነው አንድ ላይ መሆን ካለባቸው ብዬ ነው ማስበው። ለማንኛውም ቤተሰብዬ ጥሩ ነገር ስናይ ደስ ይላል አይደለ? አያችሁ ጥሩ የሆነ ነገር ወደ ጥሩ ይመራናል፣ ያልሆነ ነገር ደግሞ ወደ አልሆነ ነገር ይመራናል። አብርሃም እንደዛ በሩታ ላይ ያልሆኑ ተገቢ ያልሆኑ ቪዲዮዎች ከሄርሜላ ጋር እየሰራ ወደኛ ሲያመጣ ማለት ነው እንደ እብድን ይሆን ነው አይደለኛ? እቺ ልጅ ቶሎ በፈታችሁን ያልነው። አዎ በትክክልም በፈታችሁ የሚያሰኝ ቪዲዮዎች ናቸው ሲለቀቁ የነበሩት። አሁን ደግሞ ይሄ ሁሉ ነገር አድርጎባት እሷ ምህረት ካረገችለት ምንም ማድረግ አይቻልም። ይሄ ህይወቷ ነው፣ ትዳሯ ነው። ነገር ግን ቀጣይ ነው። ለቀጣዩ አሁን የሚዘጉ ብዙ ፋይሎች ዳግም የማይሳሳትበት ሌላ ችግር የማይፈጥርበትን ነገር አስተካክለው መደምደም አለባቸው። ይሄ ከሆነ ያው እድል ከተሰጠው አብርሃም እድለኛ ነው። ሎተሪ እንደደረሰ ቁጥር አብርሽ ማለት ነው የትሪሊየን
ሚሊዮን ብር ሳይሆን ትሪሊየን ሎተሪ እንደደረሰ ቆጥረ ይህንን ህይወት ከሩታ በተሻለ አሁን እሷ ብዙ ነገሮችን አስተካክላላለች ማለት ብዙ በጣም ማታለፍ የሌለባቸው ነገሮች አሳልፋላለች። ቀጣይ ምን ማድረግ እንዳለበት አንተ ካላወቅ የሆነ ችግር ያለው አብርሃም አይምሮ ውስጥ ነው ማለት ነው ቤተሰብዬ። ለማንኛውም ጥሩ ላይ ናቸው ብዬ ነው ማስበው። እንግዲህ የሩታ እንዲህ ማድረጓን ያልከፋኝም፣ ምክንያቱም ህይወቷ ነው ምርጫዋ ነው። በዚህም ልክ አስተካክላ ህይወቷን ወደ ነበረበት መመለስ ከቻለችም ጠንካራነቷን ነው የሚያሳየው ብዬ ነው ማምነው። ስለነበረን ቆይታ ክብረት ይስጥልን። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። ቸር ቆዩልኝ። እወዳችኋለሁ። ባይ ባይ።